አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ሰው ስንት አይነት መንፈስ አለበት? አራት አይነት መንፈስ ይኖርበታል። ምናልባትም እንኳን አምስት ሊሆን ይችላል። አንደኛ ከእናት ከአባቱ ሲወለድ ምን አለበት? ዛሩ አይነ ጥላ ሊሆን ይችላል፣ ቡዳ ሊሆን ይችላል። ዛር አለበት። ሁለተኛ ከተወለደ በኋላ ቡዳ መንፈስ ከጎረቤትም ከጓደኛም ከዘመድም ወይ ሲያምር ይሄ ልጅ ወይ ጸጉሩ ወይ እንትኑ ሲባል ጥርቅም አድርጎ ቅርጥፍ አድርጎ ይበለዋል። ከህፃንነታቸው ጀምሮ ልጆች በቡዳ ሲበሉ ምን ስሜት እንዳላቸው አሁን አልገልጸውም። ሶስተኛ ደግሞ ካደግን በኋላ ሰዎች በሚወረውሩብን መተት በሚልኩብን በማንኛውም አይነት የመናፍስት ሴራና ድግምት እንጠቃለን። ሶስት የሰዎች ጥቃት ማለት ነው። አራተኛው ግን በጣም አደገኛ ሆኖ አራተኛው ግን መንፈስ የሚኖርብን የኛ የራሳችን በኃጢአታችን የምናመጣው ነው። ወደን ፈቅደን ለመዘሞት፣ ለመስረቅ፣ ለመዋሸት፣ ለመንዘላዘል በተለያየ አይነት መንገድ አቅጣጫ በቸልተኝነትም ሊሆን ይችላል። ሆን ብለን ተነሳስተን ሳናቅም ተሳስተን ሊሆን ይችላል። በምንሰራው ኃጢአት የሚመጣብን መንፈስ ነው። አራተኛው የሚከፋው ይሄ ነው። በነገራችን ላይ ለምን ዛሩም ሳንፈልገው ነው የገባው፣ ቡዳውም ሳንፈልገው ነው፣ መተቱም ሳንፈልገው ነው። መስተፋቅር ማለት መተት በነገራችን ላይ መስተፋቅርም ይኖራል። የመጨረሻው ግን ሆን ብለን ወደን ፈቅደን ሳናቅም ተሳስተን ሊሆን ይችላል። ግን ዞሮ ዞሮ በእኛ ኃጢአትና በእኛ ስተት የመጣ ነው ማለት ነው። ይሄ ነው መጥፎ ነገር። ይሄን ሁሉ ተሸክሞ የሚሽከረከር ሰው ደግሞ ስራዬ ብሎ ጠንቋይ ቤት በእርሶ መጀን እያለ ይቅር ይበሉኝ እያለ ሳር እየጎዘጎዘ ቡና እያመጣ ስኳር እየሰጠ ብር እየሰጠ ወርቁ ሀብሉን እየሰጠ ደሙን እያፈሰሰ ሰይጣንን የሚገብር ሰው ደግሞ ከዚህ በላይ ስጋ ለበስ አጋንንት የማይሆንበት ምን ምክንያት አለ? በአምልኮት ጊዜ ምንድነው የሚጸለየው ስንል በአምልኮት ጊዜ የምንጸልየው ሰይፈ መለኮት፣ ሰይፈ ሥላሴ፣ መልክዓ ሥላሴ፣ መልክዓ መድኃኔዓለም፣ መልክዓ ኢየሱስ እነዚህ የአምልኮት ጸሎቶች ናቸው። ጸሎተ ሃይማኖት በምትሰግዱበት ጊዜ እንዳውም ጸሎተ ሃይማኖትን በቃላችሁ ይዛችሁ ስትሰግዱ ኃይል ታገኛላችሁ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ እያላችሁ ይህ በሙሉ አባቶቻችን ሲበሉ ስብሐት የሚሉት የለም። እሱን በቃላችሁ ይዛችሁ ስትሰግዱ ኃይላችሁ ይጨምራል፣ መንፈሳዊ ሞገሳችሁ ያድጋል፣ የቅዱሳን ስሜት እንዲኖራችሁ ያግዛችሁ። ጸሎተ ሃይማኖት ደግሞ ራሱ መስገጃ ነው። ጸሎተ ሃይማኖትን በደንብ የምትሰግዱበት ኃይል የምታገኙበት ያመናችሁበትን ኃይል የምትገልጹበት ጉልበታችሁን ለእግዚአብሔር ስትሰጡ ነው። ይሄን ለእግዚአብሔር የሰጠውን ጉልበት ታዲያ ሰይጣን ያዘው ብላ ምቀኛ ቢልክባችሁ አይዝም። ይመጣና ያሽቱቻችሁ ነው የሚሮጠው፣ ለቁሩ የሚጠፋው። ቤት ግባና አደናብራት ሲል እንደገና ሰውየው ነው የሚደናበረው። ላኪውና አስላኪዎቹ ናቸው የሚደናበሩት። እናንተን አይነካም። ለምን? ያመለካችሁበት እግር ውስጥ ስልጣን የለውም። የሰገዳችሁበት ጉልበት ውስጥ እሱ ኃይል የለውም። እጃችሁም ላይ እጇን ያዛት የሚለው ነገር አይሰራም። እጃችሁን አይዝም። እግዚአብሔርን ስለያዛችሁ በምንም መንገድ አስማተኞች እድል አይኖራቸውም በእናንተ ላይ እና በመውጣትና በመግባት የምንባረከው የጧቱን የብርሃኑን ጊዜ ለእግዚአብሔር ክብር ስናውለው ነው። ታዲያ እንዲህ እንዳታደርግ ኑሮህ በራሱ ይፈትናል። ኑሮህ የመንቀዥቀዥ ኑሮ ነው። ስለዚህ ቤቱ ራሱ እንዳትጸልይ ስለሚፈልግ አስኮርፎ ያስተኛህና አስኮርፎ ያስነሳል። ሰው ተኝቶ እንዴት ያኮርፋል? አሁን አበሻው አብዛኛው ተኝቶ የሚያኮርፍ ነው። ማለት ተኝቶ ማኩረፍ ማለት ተጣልቶ ይተኛል፣ ሲነሳም ተጣልቶ ይነሳል። ከራሱ ጋር ተጣልቶ ይነሳል። ከዛ በኋላ ቀኑ እንዴት ይባረካል? ችግር እኮ ነው። እንዴት ቀን መልካም ሊያወራ ይችላል? ለዚህ ነው ብዙም የማይጸልዩ ሰዎች እኔ አስማተኛ ነኝ ደንበኛ ቃልቻና ጠንቋይ ነው የሚያደርጉኝ። ይህ የማይጸልዩ ሰዎች ባህሪ ነው። የውስጥ ክፋታቸውንም ለመግለጥ የሚፈልጉት ሁልጊዜ አጣመው ነው፣ በጠማማ መንገድ ስለሆነ ያንን ክፋት ሲያወጡት ታዲያ ከበጎ ሕሊና አይደለም ከክፋት መንፈስ ጋር ተያይዘው ነው የሚወጡት። ለዚህ ነው ብዙዎቹ መልካም የሆነው ነገር ላይ አይስማማቸው። ስለዚህ በደንብ ተጽፏል። ደግሞ ቁጥር 1 እና ቁጥር 2 ላይ በደንብ ተጽፏል። በማለዳ መያዝ ነው እኮ የሚለው መያዝ አይደለም። ስታነቡት ያቺ ከላይ እንትን አለች አይደል? መያዝ ነው። ገና በልጅነት ዘመን የተያዝንን ማለት ነው።
ገና በሕፃንነት በማለዳ ገና ፀሐይ መውጣት እንደጀመረች ማለት ነው በጥሬው ቃል። ይሄ ቃሉ የሚገኘው የመጽሐፈ መሳፍንት ምዕራፍ 16 ላይ በማለዳ እንገለዋለን ብለው ፍልስጤሞች ሳምሶን ላይ ያደፈጡትን ቃል ነው ወደዚህ ወደ መጽሐፉ የለወጥኩትና በማለዳ ነው የተያዝነው። በማለዳ ስንያዝ ኮተታችን በጣም ብዙ ነው። በመንፈሳዊ ከፍታ የነበሩ አባቶች አንድ ዘመን ላይ ጸሎታቸውን ትተው ጊዜው የማያልፍ ዘመኑ የማይለወጥ ትውልዱ የማይለወጥ መስሏቸው ዝም ብለው ተኙ። ተኝተው ወለዱንና እኛ መተኛት አቃተን። እነሱ ተኝተው ተረጋግተው በሉና እኛ ተረጋግተን መብላት አቃተን። እነሱ ተኝተው ዝም ብለው መናፍስቱ ሲወራረስ ሲያያዝ ምንም ሳይነቁ ቀርተው እኛ አብሮን ተወለደ። እግዚአብሔር ምሕረቱን ያብዛልን። ስለዚህ በመውጣትና በመግባት መባረክ ሳይሆን ዛሬ ችግራችን በመውጣትና በመግባት መጎሳቆል ሆኖብናል። ስለዚህ እንዲህ አይነቱን ጠላት የምናሸንፈው የእግዚአብሔርን ቃል ስትሰማ ስታደርገውና ስትጠብቀውም ነው። ከዛ በኋላ በመውጣት በመግባት ብሩክ ትሆናለህ። በከተማ ብሩክ፣ በእርሻህም ብሩክ፣ በመንገድህም ብሩክ። እዛ ብዙ ነገሮች አሉ። ሀብት በራሱ ኃይል ነው። የራሱ የሆነውን ዘመቻ ያከናውናል። የራሱን ትግል ያደርጋል። ስልጣን የራሱ የሆነ ኃይል ነው። ያ ስጋዊ ስልጣን በዘመኑ ለመውደቅም ይሁን ለመነሳት፣ ለክብርም ይሁን ለውርደት ራሱን የቻለ መንገድ አለው። ይህም ኃይል ነው። በጨለማ ላይ ደግሞ መብራትም ሲጠፋ መብራት ኃይልም ይባላል። ይህም ኃይል ነው። ኃይል ብዙ ኃይል አለ። ብዙ ኃይሎች አሉ። እነዚህ ብዙ ኃይሎች በተቻለ መጠን የሰው ልጅን የሚፈታተኑ ናቸው። አንዳንዶቹ የሰው ልጅን እያባበሉ እድሜውን እና ጊዜውን የሚያታለሉት ናቸው። አንዳንዶቹ ደግሞ በቀጥታም ይሁን በተዘዋሪ መንገድ የሚጎዱትም አሉ። ክርስቶስ አሁን የተናገረው ኃይል የገንዘብም የስልጣንም የማዕረግም የመብራት ኃይልም ኃይል አይደለም። አሁን ክርስቶስ የተናገረው ኃይል እስክትለብሱ ድረስ የመንፈስ ቅዱስ ኃይል ነው። የምን ኃይል ነው? የመንፈስ ቅዱስ ኃይል። ይሄ ኃይል ማንም አያሸንፈውም። ይሄ ኃይል መጀመሪያ ጌታ እንዲወለድ ምክንያት የሆነ ኃይል ነው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አይደል ያለው? የልዑልም ኃይል አለው። በቃ ይሄ ኃይል ሄሮድስ አያገኘውም። ይሄ ኃይል ለማሳደድ ገና እድሜውንና በለጋ ጊዜ ለማጥፋት የሚሞክር ሁሉ አይደርሱበትም። ይሄ ኃይል በገዛ ፈቃዱ ራሱን ሲሰጥ ብቻ የሚከናወን ነው። በቤተልሔም ተወለደ። የመወለድ ሕግን ለእኛ ሰጠን፣ የመወለድ ኃይልንም አካፈለን። በክርስቶስ ክርስቲያን እንድንባል ጸጋውን ሲሰጠን የልዑል ኃይል ይጸልልሻል። በቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ያለው ቃል ነው። የቅዱስ ገብርኤል ኃይል መጣና ለቅድስት ድንግል ማርያም የነገራት ነገር ቢኖር ይሄንን እውነት ነው። ይሄን የሰማይ ኃይል ነው። በአካል ሲገለጥ ደግሞ በሚከተሉት ሁኔታዎች ውስጥ ሕይወታችን ተያዘ። ሰው የመንፈስ ቅዱስ ማደሪያ ሆነ። እመቤታችን የመንፈስ ቅዱስ መኖሪያ ሆነች፣ ማደሪያውም ሆነች። በመጨረሻም መንፈስ ቅዱስ በአካል ተዋህዶ ሰው ሆነ። በመንፈስ ቅዱስ ኃይል ተጸነሰ። በመንፈስ ቅዱስ ግብር ተጸነሰ። ከተጸነሰ በኋላ ሰው የሆነ አምላክ ሰው መሆንን አካፈለን። እንግዲህ ይህንን ኃይል ደግሞ እሱ ወደ ሰማይ ሲሄድ ከአባቱ ሊልክልን ቃል ሆኖ ከእግዚአብሔር ቃል ሆኖ መጣ። ቃል ሥጋ ሆነ። ከዛ ደግሞ እንደገና ተመልሶ ወደ አባቱ በሥጋም በአካልም ሞትን ከሻረ በኋላ ወደ ሰማይ ሲወጣ መለኮታዊ ክብሩና ኃይሉ ያው ሆኖ ሳለ አንድ ሆኖ ሳለ አባቴ
ይልክላችኋል። ይህን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እንደዚሁ አልሄደም። በአካል ተገኝቶ የነበረባትን ዓለም እንደገና በመንፈስ ቅዱስ የተባረከች እንድትሆን የአባቱን ፈቃድ ከኛ ጋር አዋሃደው። የራሱን ፈቃድ ደግሞ እኔ ሲሄድ እልክላችኋለሁ። ይሄን የሚላክልን ኃይል ደግሞ የሰውን ልብ የሚያቅ አያችሁ፣ የተንኮል ቦታዎችን የሚያፈርስ፣ የምቀኞችን ኃይል የሚሰብር፣ የመናፍስትን ጉዞ የሚያዳክም፣ ደዌያቶችን ጸጥ የሚያደርግና የሚያድን ይሄ ኃይል የዓለምን ምስጢር የሚያሳውቅ ሰማያዊ ራእይን የሚያሰጥ እና ዕለት ዕለት ከላይ ካለው ኃይል ጋር የሚያገናኝ በቃ ደንበኛ የመገናኛ ኃይል ሆነ። ስለዚህ ይህን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። መጀመሪያ እጆቹን የሚከተሉት ሂደቶች አሉ። ለዚህ ኃይል እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። እነዛ በምስማር የተቸነከሩ እጆች ለባርኮት ዋሉ። ከትንሣኤ በኋላ ሞት ከተሻረ በኋላ ወደ እርገት ወደ መጨረሻው ፍጻሜ ላይ ሲደርስ የሚባርኩ እጆች ናቸው። የተቀየሙ ወይም ያኮረፉ እጆች አይደሉም። መስማርና ችንካር በበሳበት መልኩ የተጎዳ ሰው እንዴት ይባርካል? እሱ ግን ፍቅሩን በሙሉ ፍቅር በቃ ከሰው ልጆች ጋር ያለው ድንቅ ቸርነት መባረክ ሆነ። አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። የመንፈስ ቅዱስ ኃይል መኖሪያ የሚሆነው ምን የሚያደርግ ነው ማለት ነው? እዚህ ጋር ደግሞ አንደኛ የክርስቶስ ባርኮት የደረሰው የእርገቱ መንፈሳዊ ጸጋ እምነት በውስጡ ያደረ፣ በሁለተኛ ደረጃ ደግሞ ያንን ማጽደቂያው ማህተም ማረጋገጫው መንበርከክ ነው። ሰገዱለት። ሰብአ ሰገል መጀመሪያ ሰገዱለት። አሁን ደግሞ ሲሄድ ሐዋርያት ሰገዱለት። ሰብአ ሰገል በግርግም ውስጥ በቤተልሔም ሰገዱለት። አሁን ደግሞ በቢታንያ ወደ ላይ ከፍ ከፍ እያለ በሚሄድበት ጊዜ የመሸኛው ስጦታ ስግደት ነበር። ይህ ስግደት የክብር ስግደት አይደለም፣ የጸጋም ስግደት አይደለም፣ የስጦታም ስግደት አይደለም። ይህ ስግደት የአምልኮት ስግደት ነው። ሰብአ ሰገል የመጀመሪያው ልደት ላይ የአምልኮት ስግደት ሰጡ። አሁን ሐዋርያት ከፍ ከፍ ሲል ደግሞ የአምልኮት ስግደት ሰጡ። ሲወለድም ስግደት ነበረ፣ ሲያርግም ምን አለ ማለት ስግደት ነበር። ይህንን መንፈሳዊ ቡራኬ ነው ዛሬ ብዙዎቻችን የተውነው። ቀደም ሲል የነበሩ አባቶች ጊዜያቸውና ዘመናቸውን በስግደት መንፈሳቸውን ይባርኩ ነበር፣ ያጽናኑ ነበር። ውስጥ በራስህ ደግሞ የምትባርከው ነገር ቢኖር ይሄ የአምልኮት ስግደት ነው። ሰዎች አምልኮት ስግደትን ከተዉ ከየትኛውም ክፋት አይመለሱም፣ ከየትኛውም ተንኮል አይመለሱም። የትኛውንም ግፍ ለመፈጸም የተዘጋጁ ይሆናሉ። የአምልኮት ስግደት ምን ጊዜም ቢሆን የጸሎት አንደኛው ክፍልና አካል ነው። ዛሬ ብዙ አገልጋዮች በአምልኮት ስግደት ውስጥ ስለማይኖሩ 2 እና 3 4 አፍ ይኖራቸዋል። በዚህም ላይ ደግሞ ያለማመንም ችግር በራሱ አለ። የውስጥ ሕይወት ላይ ያለ ጉዳት እነዚህ ተደማምረው መንፈሳዊው ኃይላችን ከላይ የምንለብሰው ሳይሆን ከስጋ ብቻ የምንኖረው ከስጋ ብቻ የምናከናውነው ይሆናል። ስለዚህ የእግዚአብሔር የሆነው የክብር መግለጫ የሚሆነን ኃይል እናጣለን እና የአምልኮት ስግደት ሰገዱለትና በብዙ ደስታ። ከስግደት በኋላ ደግሞ ምን አለ ማለት ነው? ደስታ አለ። ሰዎች ደስታ ርቋቸው ሁል ጊዜ የተሸማቀቀውን ዓለም ይገፋሉ። በየጊዜው ያሉት ፈተናዎች አላቋረጥ ሲላቸው ደስታ ርቆኛል ብለው ይበሳጫሉ። ደስታ ያለው በምግብ ውስጥ አይደለም። ደስታ ያለው በመጠጥ ውስጥ አይደለም። ደስታ ያለው በአምልኮት ውስጥ ነው። መስገድ ስትጀምር ነው እውነቶች የሚታዩት፣ እውነቶችም የሚገለጡት እና በብዙ ደስታ ወደ ኢየሩሳሌም ተመለሱ።
ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይለናል። አሁን የመንፈስ ቅዱስ ጊዜና ሰዓት ደረሰ። በ10ኛው ቀን ያ ታላቅ መንፈሳዊ እሳት መጣ፣ ባረካቸው። የጰራቅሊጦስ ጊዜና ዘመን ደረስን። ጌታችን መድኃኒታችን ካረገ በኋላ ይህንን ኃይል ሊሰጠን ወደደ። ያ ኃይል ለቤተ ክርስቲያን ምርኩዝ ሆኖ እስከዛ ድረስ ያው ቤተ ክርስቲያን አለች፣ ክርስቲያኖች አሉ። ያ ኃይል ባይኖር ኖሮ በአንድ ዘመን ያሉ ነገስታት ሁሉንም ነገር አወዳድመውና ፈጻጽመውት አብቅቷል ክርስትና ማለት ይችሉ ነበር። ብዙ ነገሮች ከዚህ በፊት እንደወደሙት አይነት እንደዛው አውድመው ደብዛውን ያጠፉ ነበር። ግን አይቻልም። ኃይል እስክትለብሱ ድረስ ያለው መንፈሳዊ መለኮታዊ ኃይልን ለቤተ ክርስቲያን የሰጣት ጸጋ ስለሆነ ያው እስከ ዛሬ ያለ። በተለይም እኛ ኢትዮጵያውያን ያው እስከ ዓለም ፍጻሜ ጊዜ ድረስ እምነታችን ምንም ቢደክም ተመልሶ እንደገና ያገረሻል እንጂ ዝም ብሎ ተጨፍልቆና እንደ ጊዜው ሁኔታ ያበቃል የሚባልለት ጉዳይ አይደለም። አበቃ የተባለበት ጊዜ እንኳን ነበረ እኮ በዛ በ60ዎቹና በ70ዎቹ ዘመን የዘመን ኃያላን በጣም ብዙ ፎክረው ነበረ። ግን የገሃነም ደጆች አይችሏትም የሚለው መንፈሳዊ ጸጋና ኃይል ጊዜና ዘመን ሲደርስ ሁሉም ነገር የተዘጋውም ተከፈተ፣ የተበተነውም ተመለሰ፣ የተቋጠረውም ተፈታ። እንደገና ደግሞ ሌላው መፍረስ ለሌሎች ሆነና ቁጭ አለ። ዛሬ በዛን ጊዜና ዘመን ቢሆን ይሄን ዓለም መሰብሰብ ባልቻልን ነበረ። ነገሩ እንደዛ የሚቀጥል ቢሆን ኖሮ የሰው ስርዓት ስለሆነ ሰዎች ሲፈርሱ አብሮ ይፈርሳል። የኢኮኖሚው ሲፈርስ አብሮ ይፈርሳል። ወይም ማዕረግ ሲፈርስ አብሮ ይፈርሳል። የእግዚአብሔር የሆነው ነገር ግን አይፈርስም። ለምን? ኃይል እስክትለብሱ ድረስ ያለው ከሰዎች የሚመጣ ኃይል ሳይሆን ከእግዚአብሔር የሚለቀቅ ኃይል ነው። የመንፈስ ቅዱስ ጥበቃ ነው። እና ይህንን ለመቀበል ደግሞ ለመቀበል መንበርከክ ያስፈልጋል ማለት ነው። መስገድ ያስፈልጋል። ከዛም በመንፈሳዊ ደስታ ነው አገልግሎትን ስራ አለብኝ ሳይሆን የእግዚአብሔር አገልግሎት አለብኝ ማለት አለብን። ዛሬ ብዙዎቹ አገልጋዮች ስራ አለብኝ ይላሉ። ስራ እንጂ መንፈሳዊ አገልግሎት አይደለም። ስራ እየሆነ ነው አሁን የተቸገር ነው። ስራ መሆኑ በራሱ ደግሞ መናፍስቱ የበለጠ ድፍረት እንዲያገኝ አደረገው። እሱም አብሮ ሰራተኛ ስለሆነ ማለት ነው። የሚሰራው ስራ አብሮ ይሰራና በኋላ ግን ወደ መንፈሳዊ ግብህ እንዳትደርስ ሁልጊዜ የራሱን የሆነ ወጥመድ በማዘጋጀት ከህሊናችንና ከአእምሯችን በላይ የተወሳሰቡ መንፈሳዊ ፈተናዎችን ያመጣብናል። ስለዚህ የመንፈስ ቅዱስ ኃይል በህይወታችን በዘመናችን እንዲኖር በአምልኮታችን ውስጥ ሁልጊዜ ደስተኞች ልንሆን ያስፈልገናል። ያ ጸሎት ሰዓት ደረሰ እያልክ የምትጸልየውም ከሆነ ሰይጣንን ፈርተህ ይሄም ሌላ ችግር ነው። አሁን ብዙዎቹ ጸሎት ለማድረስ ሲያስቡ ነጋ መሰለኝ እንደው እቺ ጸሎቴ እንዳትቋረጥ እንደው እየፈራ ነው። የደስታ ህይወት የለውም። ለጸሎቱ ጊዜ የሚሰጠው ጊዜ ከኑሮ ውስጥ የተወሰነውን ይበላብኛል ብሎ እየፈራ ነው። ይሄ ደግሞ በትክክል መንፈሳዊ ህይወት ላይ ያለንን ፍቅር ደካማ መሆኑን ያሳየናል። ሌላው ሰይጣኑም ይታዘበናል። አንዳንድ ድርጊቶችን አከናውኖ ለጸሎት የምንሰጠው ጊዜ ላይ ማምከን ከቻለ በሌላው ወቅት ላይ ያችን እንደ አንድ ትልቅ መረጃ በመውሰድ ታዝቦን የድካም ጊዜ እየጨመረልን ይመጣል። መንፈሳዊ አቋማችን ላይ ያለውን ድክመት የሱ ማጠናከሪያ ያደርገዋል። ስለዚህ በውስጣችን ለጸሎትና ለመስጋና ስንዘጋጅ ፍጹም ደስተኞች ልንሆን ይገባል። ከፊታችን ኃያል አምላክ ንጉሱ በብዙ መንፈሳዊ ኃይል እንደሚጎበኘን፣ እንደሚጠብቀን፣ ምንፈልገውን እንደሚሰጠን፣ እንደሚባርክልን ውስጣችን ይህንን መንፈሳዊ ነጻነት ማግኘት መቻል አለበት። ይህንን ነጻነት ነው ሰይጣን የሚነጥቅህ። ይሄ ነጻነት ዓለም፣ ነገስታት፣ መሪዎች፣ መኳንንቶች፣ ማዕረግ፣ ስልጣን አያመጡትም። ይሄኔ ውስጥ ነጻነት እንጀራ፣ ዳቦ፣ ገንዘብ፣ ልብስ፣ ማዕረግ ከላይ የሚታይ ነገር ሊሰጡህ ይችላሉ። ከውስጥ ግን የሚሰጥህ የሰማይ አምላክ ነው።
ይህንን ነው ከውስጥ ማግኘት የሚያስችለውን ኃይል እስክንለብስ ድረስ ነው በኢየሩሳሌም ከተማ ቆዩ አላቸው። በጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ በዛ ቦታ ላይ ቆዩ አላቸው። እነሱም እዛ ቆዩ። ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል አለልኝ። ቆይቼ ነው፣ ቸኩዬ አይደለም። ከውጭ ሀገር ብትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ ከኑሯችሁ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሐሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል ዝም ሲል። ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ ሌላ ጥጋብ ስለሚሆን ዝም ይላችኋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው እንጂ አልወጣልኝም እዛ ሄጄ በቃ ብለህ ተስፋ የምትቆርጥ ከሆነ ሲኦል ነው ይዞ የሚሄድ። እሱ ችግር የለበትም። ግን የእግዚአብሔርን ዓላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ምንድን ነው? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። መቆየቱ መካከል እልህ መግባት የለብንም። በመቆየቱ መካከል እግዚአብሔር ለበጎ ነው። ይሄን ያህል ጊዜስ መማሬ ቀላል ነው ወይ? ይሄን ያህል ጊዜስ ማወቄ ቀላል ነው ወይ ነው ትልቁ ነገር። እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ አውቶቢስ ወይም መተን ከፍለን እዚህ መቀመጣችንን ኢኮኖሚ ማውጣታችንን ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችንን ይሆናል። በረከቱን አናስተውለውም። ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው። ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል። እና በኢየሩሳሌም ከተማ ቆዩ ምን እስክትሉ ድረስ? ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ። ያንን ኃይል ስለከለበሱ በኋላማ በቃ አንድ ቃል ሲናገሩ የሕዝቡ ልብ ብቻ ይቀልጥና እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በ3 ቀን ትምህርት ብቻ ወደ 3000 4000 ሕዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም። ለምን? አይነ ጥላ አብሮ እየተወለደ የኛን ልቦናና ህሊና ለመንካት ስንት ዓመት ይኸው ታገለን እኮ።